ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ በክፍል አንድ የአማርኛ ፊደላትን ከሀ ጀምረን እስከ በ ያሉትን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ያው ይቺ ማናት? የመጀመሪያዋ ፊደል ይቺ ማናት? ሀ ሀ እንላታለን። ሀ በመቀጠል ይችኛዋ ማናት? ይቺ ሁ ይችኛዋ ሁ ናት። እሺ ይቺ ማናት? ሂ ሂ እንላታለን። ይችኛዋ ማናት? ሀ ይቺ ሀ ናት። ይቺ ሄ ከዛ ይችኛዋ ማናት? ህ ይችኛዋ ማናት? ሆ ሆ እንላታለን ማለት ነው። ሆ እሺ በድጋሚ ይችን ማን አልኳችሁ? ይችኛዋ ሀ ይቺ ሁ ይችኛዋ ማናት? ሂ ይቺ ሀ ይቺ ማናት? ሄ ከዛ ይችኛዋ ህ ይቺ ሆ ሆ ናት። ሆ ናት። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ለ ናት። ለ ለ ይቺ ሉ ይችኛዋ ሊ ይቺ ላ ከዛ ይችኛዋ ማናት? ሌ ይቺ ል ከዛ ይችኛዋ ማናት? ሎ ሎ ናት። ሎ እሺ እንደገና ይቺ ማናት አለ? ለ ከዛ ይችኛዋ ማናት? ሉ ይቺ ማናት? ሊ ይቺ ማናት? ላ ይቺ ማናት? ሌ ይቺ ማናት? ል ይችኛዋ ማናት? ሎ ይችኛዋ ሎ ናት። ሎ ኦኬ ዘን ወደ ቀጣዩ ስናልፍ ደግሞ ይችን ማን እንላታለን? ሀ ይቺ ሁ ይችኛዋ ሂ ይቺ ሃ ይችኛዋ ማናት? ሄ ይቺ ህ ከዛ ይችኛዋ ማናት? ሆ ሆ ሆ እሺ እንደገና ይቺ ማናት? ሀ ይቺ ሁ ይችኛዋ ሂ ዘን ይቺ ማናት? ሃ ይቺ ማናት? ሄ ይቺ ማናት? ህ ይቺ ማናት? ሆ ሆ ናት። እሺ መልካም። ከዛ በመቀጠል ይችኛዋ ማናት? መ ናት። መ ትላለች። መ ከዛ ይችኛዋ ማናት? ሙ ሙ ናት። ይቺ ማናት? ሚ ይችኛዋ ማ ይቺ ሜ ይቺ ም ይችኛዋ ማናት? ሞ ሞ ናት። ሞ እንላታለን። እሺ ይቺ ማናት አለን? መ ያው ይቺ ማናት? ሙ ይቺ ማናት? ሚ ይቺ ማናት? ማ ይቺ ማናት? ሜ ይቺ ማናት? ም ይቺ ማናት? ሞ
ሞ ነው። ሞ። እሺ በመቀጠል ይችኛዋ ማናት? ሰ ናት። ሰ። ከዛ ይቺ ማናት? ሱ። ይቺ ማናት? ሲ። ይቺ ማናት? ሳ። ይቺ ማናት? ሴ። ይቺ ማናት? ስ። ይችኛዋ ማናት? ሶ። ሶ ናት። ሶ። እሺ ይቺን ማናልን? ሰ። ያው ሱ። ይቺ ሲ። ይቺ ሳ። ይቺ ሴ። ይችኛዋ ስ። ከዛ ይቺ ማናት? ሶ። ሶ እንላታለን ማለት ነው። ሶ። እሺ እዚህ ጋር ስናይ የመጀመሪያ ፊደሎች ከሆኑ ምንም የላቸውም። ከጎናቸው ላይ ቅጥልም ምንም አይነት ነገር የላቸውም። ዘንድ ሁለተኛ ፊደሎች ሲሆኑ ምን ይኖራቸዋል? ከሁሉም ላይ ከጎናቸው ያው ሁሉ ሙሱ ስታያቸው ከጎናቸው ላይ ቅጥላት ይኖራቸዋል። ከዛ ሶስተኛ ፊደሎችስ ምን ይሆናሉ? እግራቸው ዘወር ዘወር ያሉ ናቸው። ሊ ያው ሂን ስታዩ ሚ ይዋቸው ከእግራቸው ላይ ዘወር ዘወር ያሉ ናቸው። በዚህ በቀላሉ የሶስተኛ ፊደል መሆናቸውን ትለያላችሁ። ከዛ በመቀጠል ደግሞ ለሁሎቹም ተመሳሳይ የሚሆነው የአምስተኛ ፊደላት ምን አላቸው? እግራቸው ላይ ቀለበት ወይም ደግሞ ዜሮ ቅርጽ አላቸው ማለት ነው። እግራቸው ላይ ቀለበት ወይም ዜሮ ቅርጽ አላቸው። በዚህ በቀላሉ ትለዩዋቸዋላችሁ። ያም ሄ፣ ሌ፣ ሄ፣ ሜ፣ ሴ እያንዳንዳቸውን ስታዩ በዚህ መንገድ እያንዳንዳቸውን በቀላሉ መለየት ይቻላል ማለት ነው። በዚህ መንገድ የተለማመዳችሁ በአጭር ጊዜ ብቁ ትሆናላችሁ። ከዚህ በተጨማሪ ደግሞ ቪዲዮ ላይ ባለው ስልክ አናግራችሁን በኦንላይን ብትማሩ በጣም በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ቀጥታ ወደ ቀጣዩ ፊደላት ስናልፍ እሺ እነዚህ ናቸው። ይቺ ፊደል ይቺ ማናት? ይቺ ረ ናት። ረ። ከዛ ይችኛዋ ሩ። ይቺ ማናት? ሪ። ከዛ ይችኛዋ ማናት? ራ። ይችኛዋ ማናት? ሬ። ሬ። ይቺ ማናት? ር። ከዛ ይችኛዋ ማናት? ሮ። ሮ ናት። እንደገን ይችን ማናልናት? ረ። ይችኛዋ ሩ። ይችኛዋ ማናልናት? ሪ። ይችኛዋ ማናልናት? ራ። ይችኛዋ ማናልናት? ሬ። ይችኛዋ ማናት? ር። ከዛ ይችኛዋ ማናት? ሮ። ሮ ናት። ሮ። እሺ ወደ እነዚህ ስናልፍ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ሰ ናት። ሰ። ከዛ ይችኛዋስ? ሱ። ይቺ ሲ። ከዛ ይችኛዋ ሳ። ይቺ ሴ። ይቺ ስ። ከዛ ይቺ ማናት? ሶ። ሶ ናት። እስቲ እንደገን ያው ሰ ናት። ከዛ ይችኛዋ ሱ። ይቺ ሲ ናት። ሲ። ይችኛዋ ማናት? ሳ ናት። ይቺ ማናት? ሴ። ይቺ ማናት? ስ። ይችኛዋ ማናት? ሶ። ሶ ናት። ሶ። እሺ ይቺ ማናት? ሸ። ከዛ ይችኛዋ ማናት? ሹ። ይችኛዋ ማናት? ሺ። ይቺ ማናት? ሻ። ይቺ ማናት? ሼ። ይቺ ማናት? ሽ። ይቺ ማናት? ሾ። ሾ ናት። ይቺ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ
ሾ። እሺ በመቀጠል እነዚህ ደግሞ ይቺ ማን ናት? ናት አይደለ? እንላለን። ይችኛዋ ኡ፣ ይቺ ኢ፣ ይቺ ማናት? አ፣ ይቺ ማናት? ኤ፣ ይቺ ማናት? እ፣ ከዛ ይችኛዋ ማናት? ኦ። ኡ፣ ኢ፣ አ፣ ቄ፣ እ፣ ኦ። ኦ ናት። ኦ እንላታለን ማለት ነው። እሺ በመቀጠል እነዚህ ናቸው። ይቺ ናት። ይቺ ማናት? በ ናት። በ፣ ከዛ ይችኛዋ ማናት? ቡ፣ ይችኛዋ ማናት? ቢ፣ ይችኛዋስ? ባ፣ ከዛ ይቺ ማናት? ቤ፣ ይቺ ብ፣ በመቀጠል ይቺ ማናት? ቦ፣ ቦ፣ ቦ። እሺ እንደገን ማናት? በ፣ ያው ይቺ ቡ፣ ይችኛዋ ማናት? ቢ፣ ይቺ ማናት? ባ፣ ይቺ ማናት? ቤ፣ ይቺ ማናት? ብ፣ ይችኛዋ ማናት? ቦ፣ ቦ ነው። ሰው በዚህ አይነት መንገድ ፊደላትን እያንዳንዳቸውን መለየት ከቻላችሁ፣ ፊደላትን ካወቃችሁ አማርኛ ለማንበብ በጣም ቀላል ነው። ሁለተኛ ፊደሎች እንደምታያቸው ከጎን ከጎናቸው ላይ ክትላት አላቸው። ሶስተኛ ፊደሎች ደግሞ ምናቸው? ከእግራቸው ዘወር ያሉ ናቸው። በቀላሉ በዚህ መንገድ ትለዩዋቸዋላችሁ። አምስተኛ ፊደሎች ደግሞ ምን አላቸው ብያቸዋለሁ? ከጎናቸው ላይ ከእግራቸው ታች ላይ ቀለበት ወይም ዜሮ ቅርጽ አላቸው። በዚህ እያንዳንዳቸውን መለየት ትችላላችሁ። በጣም በአጭር ጊዜ እና በቅርብ ጊዜ ደግሞ ብቁ አንባቢ ጸሐፊ ለመሆን የምትፈልጉ እንዲሁም ደግሞ ሁሌ አለማንበብ አለመጻፍ የሚያስቸግራችሁ የሚያሳፍራችሁ ነገር ካለ በአጭር ጊዜ በአንድ ወር በሁለት ወር ውስጥ ብቁ አንባቢ መሆን ትችላላችሁ። በአጭር ጊዜ ችግራችሁን መፍታት ወይም መቅረፍ ትችላላችሁ። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በጣም ቀላል ነው። ከኛ ጋር ከመጣችሁ በአጭር ጊዜ እንድታነቡ እናደርጋችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።